ሰላም ሰላም ውድ የዚህ ቻናል ተከታታዮቻችን፣ ዛሬ ደግሞ ልዩ የሆነ ተረት ይዘንላችሁ መጥተናል። እንድትከታተሉን ደግሞ በአክብሮት እንጠይቃለን። የተረቱ ርዕስ የአምፖሉ ብርሃንና የጨለማው ንጉስ ይባላል። በአንድ ወቅት ብርሃናማ በምትባል ውብ መንደር ውስጥ ቢኒ የተባለ ትንሽ የብርሃን አምፖል ይኖር ነበር። ቢኒ እንደ ጓደኞቹ ትልቅና ደማቅ ብርሃን አልነበረውም። ነገር ግን በልቡ ውስጥ ያለችው ብልጭታ በጣም ንጹህ ነበረች። የመንደሩ ነዋሪዎች ሁሉ በብርሃን ይኖሩ ነበር፣ ከከተማው ማዶ ካለው ጨለማ ተራራ በስተቀር። የተራራው ስም ጭልምልም ይባላል። አንድ ቀን ምሽት በጭልምልም ተራራ የሚኖር የጨለማ ንጉስ በመንደሩ ደስታ ቀንቶ ትልቅ ጥቁር ብርድ ልብስ ሰማዩ ላይ ጣለ። ድንገት የመንደሩ መብራቶች ሁሉ ጠፉ። ታላላቅ አምፖሎች ብርሃናችን ተሰረቀ ብለው አለቀሱ። መንደሩ በጨለማ ተዋጠ። ቢኒ ግን ተስፋ አልቆረጠም። እኔ ትንሽ በሆንም ጨለማውን ጥሼ መሄድ እችላለሁ አለ። ጓደኞቹ ቢኒ አትችልም፣ ጨለማው ይውጥሃል ቢሉትም እሱ ግን ወደ ጭልምልም ተራራ ጉዞ ጀመረ። ልጆች እናንተስ ጨለማ ትፈራላችሁ? ቢኒ ግን እንዴት አይነት ደፋር መሰላችሁ! ቢኒ መንገድ ላይ ብዙ አስፈሪ ጥላዎችን አየ። ነገር ግን ቀረብ ብሎ ሲያበራባቸው ጥላዎቹ ተራ ዛፎችና ድንጋዮች ሆኑ። ፍርሃት በጨለማ ውስጥ እንጂ በብርሃን አይኖርም ብሎ ጉዞውን ቀጠለ። በመጨረሻም ቢኒ ንጉሱ ጋር ደረሰ። ንጉሱ አንተ ትንሽ አምፖል እንዴት ደፈርክ ብሎ በቁጣ ጮኸ። ቢኒ ግን በፈገግታ ንጉስ ሆይ ጨለማ እኮ የብርሃን እጥረት ነው እንጂ ራሱን የቻለ ጉልበት የለውም አለው። ቢኒ የልቡን ብርሃን በጥብቅ አሰበና በሙሉ ኃይሉ ቦግ አለ። ከዛም የቢኒ ብርሃን ንጉሱን አሸነፈው። ጨለማውን በታላቅ ብርሃን ተተካ። የመንደሩ መብራቶችም በሙሉ በድንገት በርተው ደመቁ። መንደሯ ከመቼው ጊዜ በላይ በብርሃን ተሞላች። የጨለማው ንጉስ ፍቅሩና ብርሃንን ማሸነፍ አይቻልም ብሎ ተሰወረ። ቢኒ ወደ መንደሩ ሲመለስ የመንደሩ አምፖሎች እንደ ጀግና ተቀበሉት። ትንሽ መሆን ደካማ መሆን አይደለም የሚል ትልቅ ትምህርት ለሁሉም አስተማረ። ልጆች በውስጣቸው ያለው የመልካምነት ብርሃን ማንኛውም ጨለማ ያሸንፋል። ከዕለታት አንድ ቀን በአንድ ገጠር ውስጥ አንዲት ቀይ ዶሮ ከጓደኞቿ ጋር ትኖር ነበር። ዶሮዋ በጣም ታታሪ ነበረች። በየቀኑ በጓሮዋ ውስጥ እየቆፈረች ትሎችንና ፍሬዎችን ትለቅም ነበር። ጓደኞቿ ግን በጣም ሰነፎች ነበሩ። አንዱ ዳክዬ ሁል ጊዜ በኩሬ ውስጥ ይዋኝ ነበር። ድመቱ ደግሞ ሁል ጊዜ በፀሐይ ላይ ይተኛ ነበር። አሳማውም ሁል ጊዜ በጭቃ ውስጥ ይጫወት ነበር። አንድ ቀን ቀይ ዶሮዋ በጓሮዋ ውስጥ ስትቆፍር አንድ የስንዴ ቅንጣት አገኘች። በጣም ተገረመችና ይህ የስንዴ ቅንጣት ነው፣ ለምን አልተክለውም ብላ አሰበች። ወደ ዳክዬው ሄደችና ዳክዬ ይህንን የስንዴ ቅንጣት ትተክልልኛለህ ብላ ጠየቀችው። ዳክዬው ግን አይ እኔ መዋኘት እወዳለሁ፣ የስንዴ ቅንጣት መትከል አልፈልግም አላት። ቀይ ዶሮዋ ወደ ድመት ሄደች። ድመት ይህንን ስንዴ ቅንጣት ትተክልልኛለህ ብላ ጠየቀችው። ድመቱም አይ እኔ መተኛት እወዳለሁ፣ የስንዴ ቅንጣት መትከል አልፈልግም አላት። ከዛም ወደ አሳማው ሄደችና አሳማ ይህንን የስንዴ ቅንጣት ትተክልልኛለህ ብላ ጠየቀችው። አሳማውም አይ እኔ በጭቃ ውስጥ መጫወት እወዳለሁ፣ የስንዴ ቅንጣት መትከል አልፈልግም
አላት። ቀይ ዶሮ ብቻዋን ሆነች። እሺ እኔ ተክለዋለሁ አለች። ዶሮዋ የስንዴ ቅንጣቱን በጓሯ ውስጥ ተከለችው። በየቀኑ ውሃ አጠጣችው፣ አረመችው። ስንዴው ማደግ ጀመረ። መጀመሪያ ትናንሽ ቅጠሎች፣ ከዚያ ረጅም ግንድ፣ ከዚያ የስንዴ ፍሬዎች አወጡ። ስንዴው ደረሰ። ቀይ ዶሮዋ ስንዴውን ለመሰብሰብ ወሰነች። ዶሮዋ ወደ ዳክዬ ሄደች። ዳክዬ ስንዴውን ትሰበስብልኛለህ ብላ ጠየቀችው። ዳክዬው ግን አይ እኔ መዋኘት እወዳለሁ፣ ስንዴ መሰብሰብ አልፈልግም አላት። ወደ ድመቱም ሄደች። ድመት ስንዴውን ትሰበስብልኛለህ ብላ ጠየቀችው። ድመቱም አይ እኔ መተኛት እወዳለሁ፣ ስንዴ መሰብሰብ አልፈልግም አላት። ቀጥላም ወደ አሳማው ሄደች። አሳማ ስንዴውን ትሰበስብልኛለህ ብላ ጠየቀችው። አሳማውም አይ እኔ በጭቃ ውስጥ መጫወት እወዳለሁ፣ ስንዴ መሰብሰብ አልፈልግም አላት። ቀይ ዶሮዋ ብቻዋን ሆነች። እሺ እኔ ሰበስበዋለሁ አለችና ስንዴውን በእያንዳንዱ ቅንጣት ሰበሰበች። ከዛም በእንጨት ሳጥን ውስጥ አደረገችው። ስንዴው ተሰበሰበ። ቀይ ዶሮ ስንዴውን ለመፍጨት ወሰነች። ወደ ዳክዬ ሄደችና ዳክዬ ስንዴውን ትፈጭልኛለህ ብላ ጠየቀችው። ዳክዬውም አይ እኔ መዋኘት እወዳለሁ፣ ስንዴ መፍጨት አልፈልግም ይላታል። ወደ ድመቱም ሄደችና ድመት ስንዴውን ትፈጭልኛለህ ብላ ጠየቀችው። ድመቱም አይ እኔ መተኛት እወዳለሁ፣ ስንዴ መፍጨት አልፈልግም ይላታል። ከዛም ወደ አሳማው ሄደች። አሳማ ስንዴውን ትፈጭልኛለህ ብላ ጠየቀችው። አሳማው ግን አይ እኔ በጭቃ ውስጥ መጫወት እወዳለሁ፣ ስንዴ መፍጨት አልፈልግም ይላታል። ቀይ ዶሮዋ አሁንም ብቻዋ ሆነች። እሺ እኔ ፈጨዋለሁ አለችና ስንዴውን በድንጋይ መፍጫ አርጋ ፈጨችው። ስንዴውም ዱቄት ሆነ። ዱቄቱንም ጆንያ ውስጥ አረገችው። ከዛም ዳቦ ለመጋገር ወሰነችና ዱቄት ወደ ጎድጓዳ ሳህን አረገች። ከዛም ውሃ ጨመረችበት፣ እርሾም ጨመረች። ከዛ ሊጡን በደንብ አሸችው። ሊጡ ኩፍ ሲል ወደ መጋገሪያ ሳህን ገልብጣ ወደ ምጣድ አስገባችው። ዳቦን ከተጋገረ በኋላ ከምድጃው ውስጥ አወጣችው። እናም ዳቦ በጣም የሚያምር ሆነ። ቀይ ዶሮዋ ዳቦውን ለመብላት ወሰነች። ወደ ዳክዬም ሄደችና ዳክዬ ዳቦ ትበላለህ ብላ ጠየቀችው። ዳክዬውም አዎ እኔ ዳቦ እወዳለሁ፣ ዳቦ መብላት ፈልጋለሁ አላት። ወደ ድመትም ሄደችና ድመት ዳቦ መብላት ትፈልጋለህ ብላ ጠየቀችው። አዎ እኔ ዳቦ እወዳለሁ፣ ዳቦ መብላት ፈልጋለሁ አላት። ቀይ ዶሮዋም ወደ አሳማው ሄደች። አሳማ ዳቦ መብላት ትፈልጋለህ ብላ ጠየቀችው። እሱም አዎ እኔ ዳቦ እወዳለሁ፣ ዳቦ መብላት ፈልጋለሁ ይላታል። ቀይዋ ዶሮ ጓደኞቿን አየቻቸውና አይ እኔ ስንዴ ቅንጣት ተከልኩ፣ ውሃ ጠጣው፣ አረምኩ፣ ሰበሰብኩ፣ ፈጨው፣ ዳቦ ጋገርኩ፣ እኔ ብቻ ነኝ የሰራሁት፣ ዳቦም የምበላው እኔ ብቻ ነኝ አለች። ከዛም ዳቦውን ብቻዋን በላች። በጣም ተደስታ ነበር። ጓደኞቿ ግን ይህንን ሁሉ ስትሰራ ስላላገዟት ዳቦውን መብላት አልቻሉም። የተረቱ ዋናው ትምህርት ተስፋ ለመቁረጥና ጥረት ማድረግ አስፈላጊ እንደሆነ ያስተምረናል። በአንድ ወቅት በአንድ ሰፊ ጫካ ውስጥ የሚኖሩ አንድ በጣም ሰነፍ ጅብና አንድ በጣም ብልሃተኛ የሆነ አህያ ነበሩ። ጅቡ ሁልጊዜ አህያውን ለመብላት ያደባ ነበር። አህያው ግን በብልሃቱ ያመልጠው ነበር። አንድ ቀን አህያው ለምለም ሳር እየጋጠ ሳለ በድንገት ከበስተጀርባው የጅብ ሳቅ ሰማ። ሄሄሄ ዛሬማ ምርጥ ምሳ አገኘው አለ ጅቡ እየተቅለሰለሰ። አህያው ደነገጠ። መሮጥ ቢፈልግም ጅቡ በጣም ቀርቦታል። በዚህ ጊዜ አህያው አንድ ብልሃት አሰበ። ቆይ በጉልበት ሳይሆን በብልሃት ማምለጥ አለብኝ አለ ለራሱ። አህያው በአንድ እግሩ ማነከስ ጀመረ። ጅቡ ሊዘልበት ሲል ቆይ ጌታዬ ጅብ
አለ አህያው በለቅሶ ድምፅ። ልትበላኝ እንደሆነ አውቃለሁ፣ ግን አንድ ትልቅ ችግር አለ። አሁን ከጥቂት ደቂቃ በፊት እግሬን አንድ በጣም መርዛማ እሾህ ወግቶኛል። እሾሁን ሳታወጣ ብትበላኝ ጉሮሮህ ላይ ተሰክቶ ይገልሃል። ያው እኔ አንተን መሞት ስለማልፈልግ ነው አለው። ሞኙ ጅብም የአህያውን ንግግር አመነ። እውነትህን ነው፣ ጉሮሮዬ ላይ ተሰክቶ ቢገለኝስ አለና ፈራ። እሺ እስኪ እግርህን አንሳና ላውጣለህ። አህያው የፊት እግሩን ቀስ አድርጎ አነሳ። ጅቡ እሾሁን ለመፈለግ አይኑን አፍጥጦ ወደ አህያው ሾሆና በጣም ተጠጋ። በዚህ ጊዜ አህያው ያለውን ጉልበት ሁሉ አጠራቅሞ የጅቡን አፍና ጥርስ በኃይል መታው። ጅቡም ዋይ ዋይ እያለ መሬት ላይ ወደቀ። ጥርሶቹን በሙሉ ረገፉ። አህያውም ራሱን ስላዳነ ደስ ብሎት እየሳቀ ወደ ቤቱ በረረ። ጅቡም በሰራው ስህተት እያለቀሰ በባዶ ሆዱ ቀረ። እሺ ልጆች፣ ተረቱን ወደዳችሁት? ሁልጊዜ በችግር ውስጥ ስትሆኑ ከመደናገጥ ይልቅ ማሰብን ልመዱ። እሺ። ከዕለታት አንድ ቀን በአንድ ትልቅና ለምለም ጫካ ውስጥ ዶዶ የሚባል በጣም ግዙፍ ግን ደግ ዝሆን ይኖር ነበር። ዶዶ ትልቅ ጥርሶችና ረጅም ግንባር ነበረው። ነገር ግን ልቡ በጣም ሩህሩህ ነበር። ዶዶ ሁልጊዜ ሌሎችን እንስሳት ለመርዳት ይሞክራል። በዚህ ጫካ ውስጥ ቢቢ የምትባል አንዲት ትንሽ ንብ ትኖር ነበር። ቢቢ በጣም ቆንጆና የምታብረቀርቅ ቢጫና ጥቁር ቀለም ነበራት። ነገር ግን በጣም ኩሩ ነበረች። እኔ በጣም ፈጣንና ብልህ ነኝ፣ ማንም አይስተካከለኝም እያለች ትፎክር ነበር። አንድ ቀን ቢቢ ከጓደኞቿ ጋር ስትጫወት ዶዶን አየችው። ዶዶ ቀስ እያለ እየተራመደ ነበረ። ቢቢ ዶዶን ስታየው እረ ይሄ ዝሆን እንዴት ይሄን ያህል ትልቅና ፈዛዛ ሆነ? እኔ ብሆን ኖሮ ጫካውን በአንድ አፍታ ዞረው ነበር ብላ አፌዘችበት። ዶዶ ግን ምንም ሳይላት በዝምታ አለፈ። ከጥቂት ቀናት በኋላ በጫካው ውስጥ ከባድ ዝናብ ጣለ። ወንዞቹ ሞሉ፣ መሬቱን ሙሉ ጭቃ ሆነ። ቢቢ ንቧ ከዝናቡ ለመጠለል ስትበር ሳታስቡ በአንድ ኩሬ ውስጥ ወደቀች። ክንፎቿ በጭቃ ተላወሱ። ልትበር አልቻለችም። ቢቢ በጣም ፈራች። እባካችሁ እርዱኝ፣ እሰምጣለሁ እያለች ጮኸች። በአቅራቢያው የነበሩት ትናንሽ እንስሳት ለመርዳት ቢሞክሩም ኩሬው በጣም ጥልቅ ስለነበር ሊደርሱላት አልቻሉም። ሁሉም ተጨነቁ። በዚህ ጊዜ ዶዶ ዝሆኑ ጩኸቷን ሰማ። እየሮጠ ወደ ኩሬው ሄደ። ቢቢ በጭቃ ውስጥ ስትታገል አያት። ምንም ሳያቅማማ ረጅሙን ኮምቢው ወደ ኩሬው አስገባ። ከዛም በኩምቢው ላይ እንድትወጣ አደረገ። ከዚያም ቀስ አድርጎ ከኩሬው አወጣትና ደረቅ መሬት ላይ አስቀመጣት። ሕይወቷን ስላተረፈላት ዶዶን አመሰገነችው። ከዚህ በፊት ባለችው ነገር አፈረች። ዶዶ ትላንት ባንተ ላይ ስላፌዝኩኝ ይቅርታ አድርግልኝ። እኔ በጣም ትንሽና ደካማ ነኝ፣ አንተ ግን ትልቅና ጠንካራ ነህ አለችው። ዶዶ ግን እየሳቀ አይ ቢቢ፣ ሁላችን እግዚአብሔር የፈጠረን በተለያየ መንገድ ነው። አንቺ ትንሽ ብትሆኚም በጣም ፈጣንና ብልህ ነሽ። እኔ ደግሞ ትልቅ ብሆንም ዋናው ነገር በመጠን መበላለጣችን ሳይሆን አንዱ ለሌላው መርዳቱ ነው አላት። ከዚያ ቀን ጀምሮ ቢቢ ንቧ ኩራቷን ትታ ከሁሉም እንስሳት ጋር በሰላም መኖር ጀመረች። ዶዶ ዝሆኑም ቢቢ ንቧንም የቅርብ ጓደኛሞች ሆኑ። በጫካ ውስጥ ችግር ሲገጥማቸው ሁልጊዜ ይረዳዱ ነበር። ውድ ልጆች ስለተከታተላችሁን እናመሰግናለን። በሚቀጥለው ፕሮግራማችን በአዲስ ተረት እንገናኛለን። እስከዛው ድረስ ቻው ቻው።